ሩታ ሄርሜላ ወርቁን የገዛችልሽ ሄርሜላ ነሽ ብላ የተናገረው ሰው እንግዲህ በገሃድ ወጥቷል። ማነው የነገራት የሚለውን እነግራችኋለሁ። ሪከርዱን ደግሞ አስገባላችኋለሁ። ሪከርዱን በደንብ አዳምጡት ማለት ነው። እውነት እንደዚህ አይነት ሰው አለ ወይ? ለእሷ ይህን ነገር ያቀበላት ሰው እኔ እኮ ግርም የሚለኝ በጣም ነው። እውነት ያሳዝናል፣ እውነት ለመናገር ማለት ነው። እና ይህን ሪከርድ ስሙትና እስኪ እንመለሳለን አብረን። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ተረፍ ይበልልኝ። ሁላችሁንም የምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ትናንትና አብርሽና ሩታ ሄርሜላ ናት የገዛችው ወርቁን አንተ አይደለህም ብላ ለአብርሽ እንግዲህ መልሳለታለች። ሄርሜላ ደግሞ ይህንን ወርቅ እሷ በምንድን ነው የምገዛልሽ? እኔ ራሴ የገዛሁልሽ አይደለም ወይ? ለምንድን ነው የማለብሽው ብሎ ትናገራት። የሰው ወሬ እየሰማሽ ነገሮችን ሁላ የምታካብጁ ለምንድን ነው? ሄርሜላ ምንም ባልዋለችበት አንቺ መዋል የለብሽም፣ ስለ ጠረጠርሽ ነው። ይህን ጠረጣርሽን አቁሚ ብዬሻለሁ ብሏን ነበረ አብርሽ። እንግዲህ ይህን ነገር ደግሞ እሷ አላቆምም፣ ዛሬም ነገም አላቆምም፣ አንተ አብረሃት እስካለ ድረስ ማቆምም አልችልም ብላለች ማለት ነው። እንዲሁም ደግሞ ሪከርድ ደርሶኛል፣ ሪከርዱን ተፈለግ አሰማሃለሁ ብላለች ማለት ነው። የገዛችለት ሰው የገዛችበት ወርቅ ሰው ሪከርዱን ልኮልኛል፣ ይህንን ሪከርድ አሰማሃለሁ ብላ ነበረ። ስለዚህ ሪከርዱ ምንድን ነው የሚለውን አሳያችኋለሁ፣ አሰማችኋለሁኝ። ቪዲዮውን ግን እስከ መጨረሻው ድረስ ተከታተሉ ማለት ነው። እንግዲህ እውነት ወይስ ውሸት ሊሆን ይችላል አይታወቅም። ያ ነገር እንግዲህ በሪከርድ አድርገው ልከውላት ነው ማለት ነው። ያን ነገር ደግሞ ያመነችበት ማለት ነው። እንግዲህ እሱ ደግሞ ራሴው ገዝቼ ነው ያለበት ምክንያት እኔ አንድ ነገር አሳስቦኛል ማለት ነው። ምክንያቱም ፈቱራ ለምን የለውም ወርቅ? በነገራችን ላይ ማንኛውም ወርቅ ትሸጥ እዚህ ሀገርም የትም ቦታ አለ ፈቱራ አይሸጥም። እና ስለዚህ ፈቱራውን ለምንድን ነው ያልሰጣት ብዬ ብናገር ብዙዎቻችሁ ኮሜንት ላይ ይህን ነገር እኔ በራሴ ያሰብኩት ነው። ኮሜንታቸው ላይ ይህን ነገር ጥፌ ነበረ። ወርቁን ብቻ መስጠት ፈልጎ ነው፣ ፈቱራውን ያለማሳየት ፈልጎ ነው ብላችሁኛል። ያን ፈቱራውን ደግሞ ፈቱራው የገዛው ሰውዬ ማለት ነው ይጣፋል ስሙ፣ ሁሉም ነገር አለ። ያን ነገር ማስረጃ መስጠት ይቻላል ማለት ነው። ወርቅ ይገዛ ዝም ብሎ አይገዛም። ፈቱራ አለው፣ ይታተምበታል፣ ብዙ ነገር አለው ማለት ትልቅ ወርቅ ከሆነ 400,000 ብር ወርቅ ነው ብሏል እንግዲህ አይደል። ስለዚህ ያ ወርቅ ደግሞ በደንብ በደረሰኝና በእንትን ነው የሚሸጠው። እና ስለዚህ ያን ነገር ማሳየት ይቻላል። ያንን ደግሞ ማመን ታልቻለኝ ምንም ማድረግ አይቻልም። እና ሰዎች ግን ማለት ለእናንተ የሚሆን ሰው ምንም አይኖርም። እና ምክንያቱም የሰው ወሬ ተሰማችሁ በጣም ብዙ ነገር ይመጣል፣ ብዙ ነገር ህይወታችሁ እንዲገባ ያደርጋችኋል። እና ስለዚህ ያን ነገር ደግሞ እሷ ማመን አልነበረባትም። ማመን ያለባት ባሏን ነው። ማንኛውም ሰው ቢሆን የሚያምነው የራስ የሆነውን ሰው ነው እንጂ የውጭ ሰው መጥቶ እንደዚህ ብሎሻል ያለውን ሰው ማመን አይቻልም አይደል? ስለዚህ ያን ነገር ደግሞ ራሷ ናት ማስተካከል የምችለውና እንደዚህ ይሄ ነገር በጣም እውነት ይደብራል፣ እውነት ለመናገር ማለት ነው። እና የሰው ወሬ መረጃ ሰማሁ፣ እሷ ገዛችልኝ፣ እሷ ገዝታ ለሷ ለምንድን ነው የምትሰጣት ስጦታ? እና ያው እንግዲህ ሄርሜላም ደግሞ አርግዣለሁ እያለች ነው። እንግዲህ እውነት ነው ወይስ ውሸት አላቅም። አርግዣለሁኝ እንግዲህ በጣም እወደዋለሁ፣ በጣም ነው የማፈቅረው፣ በጣም ብዙ ነገሬ ነው፣ ከሱ ጋር ብዙ ጊዜ አሳልፌያለሁ ምናምን እያለች ነበርና ያን ነገር ወይ ሰምታ ሊሆን ይችላል። ነገሩ ብዙዎቻችሁ ደግሞ ሀሳቧን ለመቀየር ፈልጋ ነው እንጂ በዛ ምክንያት ያደረገችው በምንድን ነው እንደዚህ የምገዛላት ይሄን ያህል ወርቅ በዚህ ያህል ብር ብላ ነበረ የተናገረችው። ሁለተኛ ደግሞ አብርሽ ይዞ መሄድ አልነበረበትም፣ ወርቁን ተቀብሎ ይዞ ሄዷል እያላችሁ ነው። ምክንያቱም ስጦታ ስለሆነ ለምንድን ነው ይዞት ሄደው እያላችሁ ነው። ምክንያቱም ብዙ ብር አውጥቶበታል። ታልፈለገችው ለምን ደግ አድርጓል። ይዞ መሄዱ ጥሩ ነው። ምክንያቱም ጊዜ ይፈተዋል ያ ነገር። እሱ ተገዛው ራሱ ስለሚያውቅ ያን ነገር ወስዶ ማስቀመጥ መብት አለው ማለት ነው። እና ስለዚህ ያ ነገር ምንም እንትን ሊል አይችልም ማለት የሆነ ውስጣቸው የሆነ ሸክ ነገር ሊያስገባባቸው አይችልም ይሄ ነገር እውነት ለመናገር ማለት ነው። እና በጣም ማለት ስጦታ ብሎ እየሰጠውን ሰው መመለስ የለበትም። ያ ነገር እውነትም ከሆነ
የሰጣት ባሏ ነው የሰጣት ገዝቶ ነው። ስለዚህ ባሏ የሰጣትን ስጦታ እንደገና እሷ ናት የገዛችልኝ ብላ መመለሷ በጣም ይደብራል። ሆነን ለመናገር እኔ በሱ ቦታ ቢሆን በጣም ነው የምደበረው። አንድ ሰው ወዶ ፈቅዶ ይህን ያህል ብር አውጥቶ ገዝቶልኝ ስጦታ ብሎ ሰጥቶኝ አይደለም ይህን ያህል ብር ስጦታ ትንሽዬ ይበቃል አይደል? ትንሽ ነገር ያችን ስጦታ እስከሆነ ድረስ ያን ነገር ተቀብሌ ነገሮችን ማጣራት ነው እንጂ መመለስ አግባብ አይደለም። እኔ በራሴ ማለት ነው። እናንተ ደግሞ ምን ትላላችሁ ቤተሰብ? እና ይሄ ነገር አግባብ ነው ብዬ አላስበውም። እንግዲህ የሁሉም ሀሳብ በነገራችን ላይ የተለያየ ሀሳብ አለው። የተለያየ አስተያየት የሚሰጡ አሉ። የተለያየ በቃ የለም ለሷ የሚሆኑ ለሷ የማይሆኑ በጣም ብዙ ሰው አለ አይደል? ስለዚህ ያን ነገር ደግሞ እሷ መስማትና ማድረግ የለባትም። ያን ነገር ራሷው ታውቃለች፣ ውስጡን ታውቃለች፣ ባሏ ነው። ስለዚህ ነገሮችን ማገናዘብ የሚባል ነገር አለ፣ ማገናዘብ አለባት ማለት ነውና ትልቅ ሰው ናት፣ ታስባለች። እንደ ሰው መቼም እህል ውሃ እየጠጣን ጭንቅላት የተሰጠነው ለማሰብና ለማስተዋል ነው አይደል? ስለዚህ ያን ነገር ማየት ያለባት የራሷ ድርሻ ነው እና ስለዚህ ይሄን ነገር ሁሉንም ነገር ማሰብ አለባት። ያሳለፈችውን ነገር ማሰብ አለባት። እንዴት እንደሆነ ሰው ውስጣቸው ገብቶ እንዴት እንዳደረጋቸው ያበጣበጣቸው ነገሩን ኩላ እንደዚህ ያደረገው ያን ነገር ማሰብ አለባት። እሱ ደግሞ ተመልሶ እንደገና እንደዚህ እንዲሆን እሷ ሌላ መንገድ መክፈት የለባትም ነበረ። አሁንን ለመናገር